ታሪኩ ሲጀምር ዛናና ዳና የሚባሉ የ7 ዓመትና የ10 ዓመት ልጆችን ያስመለክተናል። ሰፈራቸው ከነበረ ጨዋታም በኋላ በሚኖሩበት መንደር ባሉ ልጆች እጅግ ተወዳጅ የሆነው የሱፐርማን ፊልም የሚታይበት ሰዓት ደርሶ ስለነበረ ያን ለማየት ሁሉም ወደ ስፍራው ይሮጣሉ። ፊልሙን ለማየት 1 ዲናር ክፍያ ያስጠይቅ ስለነበረ ዛናና ዳና ገንዘብ ስላልነበራቸው እንዴትም ብሎ ጣሪያ ላይ ወጥተው ማየት ይጀምራሉ። ብዙም ሳይቆዩ የቤቱ ባለቤት አወቀባቸውና ደብድቦ ያባረራቸዋል። ያኔ ነበር ከመንደራቸው በሩቁ በሚታየው ተራራ ጀርባ አሜሪካ እንደሚኖር በማሰብ ሄደው በአካል ሱፐርማንን ለማግኘት የወሰኑት። ከዛም በኋላ ለጉዞ እንዲረዳቸው ገንዘብ መስራት እንዳለባቸው በመነጋገር አባባ ካሊድ ጋር በመሄድ የሊስትሮ ዕቃቸውን ወስደው ጫማ በመጥረግ ገንዘብ መሰብሰብ ይጀምራሉ። ጫማ እየጠረጉ ሳሉ አንዲት ሄሊያ የምትባል የሀብታም ልጅ ከአባቷ ጋር ወደዛ ትመጣለች። ዳናም ካያት በኋላ ትኩረቱን በሷ ላይ ያደርጋል። ወዷታል። አይታውም ሳቀችለት። ዛና ግን ትኩረቱን ገንዘብ መሰብሰቡ ላይ ብቻ እንዲያደርግ ቢነግረውም ሊሰማው ስላልቻለ ሰዎችን የጠራ በማስመሰል አባቷ አጠገብ በመጮህ እንዲሄዱ ያደርጋል። ከዛም በኋላ አሜሪካ ለመሄድ ፓስፖርት እንደሚያስፈልጋቸው በማውራት ፓስፖርት ወደሚሰጡ ሰዎች ሄደው ዋጋ ሲጠይቁ ለሁለቱም ወደ 14000 ዲናር እንደሚያስፈልግ ይነግሯቸዋል። ከዛም እየተመለሱ ሳሉ መንገድ ላይ ሄሊያን ያገኛሉ። ዳናም ሄዶ ያገኛታል። ዛና ግን ይህንን ነገሩን አልወደደለትም ነበር። በሌላም ቀን ከሄሊያና ከጓደኛዋ ጋር በድጋሚ መንገድ ላይ ይገናኛሉ። ሄሊያ አልፋ ስትሄድ ዳና ጓደኛዋን ምን እንደሆነች ሲጠይቅ የሰፈራቸው ልጅ አንገቷን ሐብል ነጥቆ ሰፈራቸው ውስጥ በሚገኝ ኩሬ ውስጥ እንደጣለባት ትነግረዋለች። ዳናም በፍጥነት ወደ ስፍራው በመሄድ ኩሬው ውስጥ ገብቶ ሐብሉን ካገኘ በኋላ ሊመልስላት ሰፈሯ ሲሄድ አባቷ ሌላ ሀገር ይዟት እየሄደ እንደሆነ ይመለከታል። ለማስቆም ቢሞክርም አልቻለም። ሁለቱም ወንድማማቾች አብሮ ተራራውን በሚያዩበት ከፍታ ላይ ተቀምጦ ሳሉ ዛና ገንዘቡን ማግኘት ስለማንችል ወደ አሜሪካ እንሄድም ማለት ነው ብሎ ሲጠይቀው ዳና ግን አይደለም፣ አሁንማ እንዴት እንደምንሄድ መንገዱን አውቄያለሁ በማለት ያገኘውን የዓለም ካርታን የያዘ ወረቀት ይገልጥለታል። በመቀጠልም ሰዎችን ወደ አሜሪካ ወደሚያዘዋውሩ ሰዎች ይሄዳሉ። ገንዘብ አለ ሲሉት የሄሊያን የአንገት ሐብል በማሳየት ይህንን ውሰድ ይለዋል። ሰውየው ግን ፈቃደኛ አልነበረም። በአጠገቡም የዳናንና የዛናን አባትና እናት ያውቅ የነበረ ኡስማል የተባለ ሰው ነገሩን ሲመለከትና ሲሰማ ስለነበረ አባት ለኔ ባለውለታዬ ነው እኔ ወስዳቸዋለሁ ብሎ ሲል አዘዋዋሪው ግን አልስማማም ብሎ ይከለክለዋል። ከውጪ የነበረው ዛና ብይ ለመጫወት ከሆነ ልጅ ጋር ተያይዞ ይሄዳል። ጨዋታውንም ካሸነፈ በኋላ ብዩን ስጠኝ ብሎ ሲጠይቀው እምቢ ይለውና አጠገባቸው ታስሮ የነበረውን አህያ በማሳየት በብዩ ፈንታ አህያውን ውሰድ ይለዋል። አህያውንም ተቀብሎ ሲሄድ ሳለ ባለቤቱ ደርሶ ገርፎ ይወስድበታል። ባለቤቱም አህያውን ሊሸጠው ለጥፎበት ስለነበረ ያላቸውን ገንዘብ በመስጠት አህያውን ተቀብለው ጉዟቸውን በእግር ለማድረግ ወስነው የተወሰነ ስንቅም በመያዝ ጉዟቸውን ወደ አሜሪካ ይጀምራሉ። በመንገዳቸውም ላይ ብዙ እያወጉና እየተጫወቱ ሲሄዱ ሳሉ አንድ የኮካ መጠጦችን የጫነ መኪና ያገኛሉ።